አቶ በላይ እንግዲህ ቀደም ብላ ወይዘሮ እሊና ልጁ የአቶ በላይ ልጅ ቀደም ብላ እነ ሄኖክ ቤት ትገኛለች። እነ ሄኖክም በዛም ቢሏት በዚህም ቢሏት ፍጥጥ ብላ እምቢ ትላቸዋለች። ቤቲ ግን መድኃኒት አድርጋ በውሃ ለመግደል ሙከራ ብታደርግም የአቶ በላይ ልጅ ነቅታባታለች። እኔ ውጭልን ከቤታችን ቢሏትም አሻፈረኝ ብላ ቤታቸው ውስጥ ትቀምጣለች። በመጨረሻም በሩ ይቆረቆራል። በሩ ሲቆረቆር ማን ቢመጣ ጥሩ ነው? አቶ በላይ ቤቲና ሄኖክ ሽንቷቸው ፈሰስ። ግን አቶ በላይ በህይወት አለሁ ወይ? ቆይ አንተ እንዴት ተረፍክ? አለ። አቶ በላይም ተሳቀ በኋላ አረፋለና ሞቷን ብለህ አስበህ ነበር የነበረ እንደ ድመት እኮ 9 ነፍስ እንዳለኝ ነግሬ። ቤቲም እውነት እልሃለሁ አቶ በላይ እኔ ምንም አላጠፋሁ፣ ምንም አላደረኩም፣ ምንም ያጠፋሁት ነገር የለኝም። አቶ በላይ እውነት እምልልሃለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ለምታበረታቱኝ አመሰግናለሁ። እውነት እልሃለሁ ምንም የማውቀው ታሪክ የለኝም። ምንም ነገር እምልልሃለሁ። ሁሉም ነገር የተፈጠረው በቅስበት በድንገት ነበር አለች። አቶ በላይም ዝም በይ፣ በውሸትና ቅጥፈት መስማት አልፈልግም፣ ዝም በይ። ግራ ተገባ። ቆይ እናንተ እንዴት እዚህ ቤት ውስጥ ገባችሁ? አለ። አንቺ ቆይ የበላይ ልጅ ነሽ ወይ? አለ ሄኖክ። አዎ መጀመሪያም እኮ ነግሬያችሁ ነበር፣ ግን እናንተ ሰላም መች ወደላችሁ? በሲመጡባችሁ ነው እንጂ ሰላም አይወደላችሁ። እናንተ ካህዶች፣ በተለይ አንቺ ቤቲ ካህድ። የኔ ሞት ለመሸፈን እናንተ ተጋብታችሁ በትዳር በሰላም ለመኖር ሞከራችሁ። በእኔ ሞት የእናንተ ሰርግ ተመሰረተ። የእናንተ ትዳር መሰረታችሁ በእኔ መቃብር ላይ፣ በእኔ ደም ላይ፣ በእኔ ሞት። አቶ በላይ ተረዳን እባክህ፣ እኛ እኮ አንተ የለህም ብለን ነው አለች። አፍሽን ዝግ። ገና ደሜ ሳይበርድ የደሜን እንፋለቱ ሳይጠፋ እናንተ ተጋብታችሁ በዚህ ቤት ውስጥ ጣሪያ ውስጥ ተቃቅፋችሁ ትሳሳሙልኝ ነበር። እሷ ላይ አትጮህባት። መጀመሪያም የጀመረው በእኔ አደርሷ ምንም የምታውቀው ነገር የለም። ሄኖክ ጀግና ልኮን ነው እንዴ? ጀግና ልኮን ነው ወይ? ያኔ አባቴ ላይ ተኩሰህና ስትጥለው የነበረ ድፍረት የኬና ተኩስብን እንጂ አለችው። ሄኖክም እኔም የራሴን ህይወት ለማዳን ነው እንደዛ ያደረጉት፣ እኔም የራሴን ህይወት ለማዳን ነው። በላ አሁን እኛ የመጣ ነው የእናንተን ማብራሪያ ልንዳምጥም ሆነ ልንሰማ አይደለም። ላደረጋችሁበት ነገር ሁሉ ዋጋችሁን ልንሰጣችሁ ነሽ ልጄ። እኔ በእያንዳንዱ በስቃይና በመከራ ውስጥ ሆኜ እናንተ ግን በእኔ ህይወትና በእኔ ንብረት በእኔ በሁሉ ነገሬ እየተደሰታችሁ አልፎም ተፍርፎም ተጋብታችሁ አለማችሁን እየቀጣችሁ ነበር። እባክህ አቶ በላይ እባክህ እየቀረውን ሁሉ ነገር እዚህ ቤት ያለውን ሁሉን ነገር እንስጥህ፣ ግን እባክህ ህይወታችንን ብቻ ተውልን፣ ነፍሳችንን ብቻ ተው። ሀብቴንማ ነጥቄያለሁ። እኔ አሁን የምፈልገው የነጠቁኝ ሰላሜንና ክብሬን። ባዬ ስመስሌ እነዚህ ሰዎች ሰላምና ፍቅር የሚወድላቸው አይመስለኝም። እኛም በሰው ሀገርና በሰው ቄ እንዳንከራተቱን ተራው ደግሞ አሁን የእነሱ መሆን አለና ህግ የሚባል ነገር እኮ አለ። በዛ ላይ ደግሞ ታልሆነ ፍርድ ቤት። አቶ በላይ ህግ ያኔ አንተ እኔ ላይ ስተኩስ እንዴት ነበረ? አሁን አንተም ስለ ህግ ታወራለህ እንዴ? አንተም ስለ ህግ ታወራለህ አለ አቶ በላይ። ሄኖክም እዚህ ቤት ውስጥ እኔ ነኝ አሁን ህጉ እኔ ነኝ። አዎ ሄኖክ ህግ እያልክ አታስፈራራን። አሁን ጫውተውን ከዚህ በኋላ ህጉኛ ነን። እያንዳንዱን ነገር የምንመራው እኛ። አቶ በላይ ልጅ ህሊና አሁን ምንድን ነው የምናደርገው? ምንድን ነው የምንሆነው? አለች ቤቲ። አቶ በላይም ምን እንደምናደርጋችሁ እኛንን የጀመርነው በር በመክፈት ነው። እያንዳንዱ ሲኦልን ባይናችሁ ታይቷል። ዮሴፍ ወደ ኪያ ጋር ሄዶ በማታው ያወራታል። ኪያየም ግን ዮሴፍ እስካሁን ማመንም ሆነ መረጋጋት አልቻልኩም። እንዴት ነው ሰውየው ያልሞተው? እንዴት ነው በህይወት ያለው? እንዴትስ በህይወት ኖሮ የኔን ወንድም ሲያሰቃዩት ሲያሳድዱት ከምንም በላይ እቤት መጥቶ ያደረገው ነገር ነው ደሜን ያፈላው እሱ ነው አለች።
አቶ ዮሴፍም ኪያ መደናገጥ፣ ያንቺ መናደድ፣ ያንቺ መቆጣት ምንም የሚለውጠው ነገር የለም። አሁን አንቺ በተረጋጋና በሰከነ መንፈስ ነገሮች መከታተልና ግራ ቀኝን ማየት ብቻ ነው የሚጠቅመው። ስለዚህ ተረጋጋ። እንዴት አድርጌ ልረጋጋ? አባባ በእውቀትን መንገድ ላይ አግኝቶ ያደረጋቸውን ትሰማ እኮ ልቤ ነው ቀጥ ያለ። እዛ ላይ ደግሞ ወንድሜ ኪራ ንዴቱን እንዳይጠቀምበት እየፈራው ነው። አይዞሽ ጠንክሪ በርቺ እያለ አባባላት። በመጨረሻም እቅፍ አድርጎ እያባበላት አይዞሽ እያላት ነበር። ያይም ጉያው ስር ገብታ ተለጥፋለች። ታይታሰብ ኪራ ብቅ አለ። ኪራዬ ፊቱ ቅይም አለ። ምን እየሰራችሁ ነው? ጨለማ ውስጥ አለ። ኪያዬ እፍር አለች። በነገራችን ላይ በጣም ነው የሚያሳፍረው። እንደ ታላቃችን ሆነ ታናሻችን በነገራችን ላይ ወንድም ያስፈራን ግን ወይኔ። እና ድንግጥ አለች፣ ተርበተበተች። ከዛ ዮሴፍ ኪራ ተረጋጋ፣ ምንም ነገር የለም። ትንሽዬ ኪያ ስትረበሽ አይዞሽ ነው ያልኳት፣ አቅፌ አይዞሽ አይዞሽ ለማለት ነው እንጂ ምንም ነገር ጋጋት ነው ይለዋል። ተቆጣ። እንዶ አይ ኪራ፣ ኧረ እኛ ውስጥ እሳት ላይ ተጥደናል፣ እናንተ እዚህ እየተረጋጋችሁ ነው። እኛ እሳት ላይ ተጥደናል አለ። እንዴ ታዲያ ምን ታድርግ እንዴ? እሱ ተጽናት ጋር እየተረጋጋ አይደል እንዴ? ተዛ ጠፍቶባት እንደዛ ኪያ ስትሯሯጥ እንኳን እንደዛ ትትጨነቅ እሱ መኖሩን መጥቶ ያሳየው ለሚስቱ ነው። እንዴ ወንድሜ ለምን እንደዚህ ትላለህ? እሱ እኮ የተፈጠረውን ነገር ጠይቆኝ እያስረዳሁት ነው አለች ኪያ። ስለተፈጠረው ነገር? ቆይ ስለተፈጠረው ነገር ዮሴፍ ምን ያውቃል? እኛ የራሳችን ችግር አለብን አይደል? በር ላይ መቆም በዚህ ሰዓት ተገቢ ነው ኪያ? በር ላይ መቆም በዚህ ሰዓት ተገቢ? ኪራ ነገር ንዴትም ሆነ እያንዳንዱ ነገር ገብቶኛል። አዎ አሁን የበላይ ጉዳይ ቤተሰቦች ላይ ችግር እንዳይፈጥርብህ ተጨንቃል፣ ተናዳል። እኔ ደግሞ የመጣሁት ኪያን አረጋግቻት ወደ ቤት እንዲገባ አድርጌ ወደ ቤት ልመለስ እንጂ ሌላ ነገር አይደለም። እሺ ወንድሜ አትቆጣ። ዮሴፍ እኮ እኔ ትንሽ ፈርቼ ስለነበር ሊያናግረኝ ገባኝ። ግን በዚህ በማታ በር ላይ መቆሙ ተገቢ አይደለም። ኪያ አሁን አንቺ ወደ ቤት ግቢ። ዮሴፍ ደህና ደር፣ በጣም ነው የማመሰግነው አለች። ዮሴፍም ምንም አይደል ኪያ ግቢ፣ ነገ እደውልልሻለሁ፣ ምንም አይደለ አለ። ኪራም በጣም እናመሰግናለን፣ አሁን ስለመሸ ወደ ቤት ብከር ጥሩ ነው፣ አሁን መሽቷል፣ ወደ ቤት ክድ አለው። ዮሴፍም እሺ እሄዳለሁ ኪራ እሄዳለሁ፣ አንተም ተረጋጉ፣ ይኸውልህ አዲስ ነገር ታለ ደውሉልኝ በማለት ሄደ። ከመጨረሻም አማን ሄዶ ፍርድ ቤት ለመርማሪ ጆን እያንዳንዱን ነገር ዘርገፍ አድርጎ ይነግረዋል። ጆንም መርማሪ ጆንም አላመነም። አማን አለው ይኸውልህ ከዚህ በፊት የተናገርኩት በእነሱ ምክንያት ውሸት ነበር። አሁን ግን ማንም ምንም ሳይለኝ እውነቱን ብቻ እናገራለሁ። እውነቱን መናገር ከፈለግ በትክክል እያንዳንዱን ነገር ንገረኝ አለው። አማን የገደለው ማለትም በላይ ላይ የተኮሰበት ኪራ አልነበረም። ሄክ ነበር በላይን የመታው እንጂ ኪራ አልነበረም። እንዴት እና ቆይ ክሮቤልን የገደለው ብሎ ያ ሁሉ ምስክርና ያ ሁሉ ነገር እንዴት ቀረበ አለ። ግድን ጆን መርማሪ እንዴት አለ። አማኑን የሚያቀናበሩት ሄኖክና ቤቲ ናቸው። ገለው ተጣሉት በኋላ እኔን ጠሩኝ። ሰዓቱ በላይ መሬት ላይ ተጠምቆ ወርቆ ነበር። አንዳንዱን ነገር ታደብቅ፣ ታጨምር፣ ታቀንስ ንገረኛ አለው። የበላይን ልብስ በደም የተጨማለቀውን ላውንደሪ ወስደው አሳጠቡት። ጥተው መልሰው አለበት ዛስ ይለዋል። ከዛ ኪራ ወደ ቤት በመንጫው እየተጠባበቁ ነበረ። ኪራን ወጥ በዳጥብደው ነበር እየጠበቁት። አንተ ይሄን ሁሉ እያየህና እየተመለከትክ ለምንድን ነው ዝም ያልገርክም ለሚለው መርማሪ እኔን በፍርሃትና በገንዘብ ተግባሪ ደግሞ ከፍተኛ ገንዘብ ከፈሉኝ። መርማሪውም እንዴት አድርገው አሳመን ተታሰርን አብረን ትታሰራለህ አሉኝ። የቀረበልኝም ገንዘብ ቀላል አልነበረም። እናማ አይሚሮን አሳወረው
በቃ እንግዲህ መርማሪውም ኪሮቤል ምንም ማያውቅ ወይ ምንም ባላደረገው እናንተ ባዘጋጃችሁት ወጥመድ ነው ወይ ይለዋል። አዎ መርማሪ ኪራ ምንም የሚያውቀው ታሪክ ምንም ነገር የለበትም። እጁም ተደምንጹ አየሽ አይደል የኔ ልጅ እነዚህን ሁለት አይጥ ባንዴ እንዴት እንደያዝኩት እኔ በላይ እንዴት እንደሚይዝ ሁለቱን አይጥ እንዴት እንደይዝ እስካሁን አልገባቸውም። አባዬ ሙሉ በሙሉ ነው ወጥመድ ውስጥ የገቡልን። ራሳቸው የሰሩት ተንኮል ራሳቸውን እንደሚይዛቸው አላወቁም። ላይ አሁን እዚህ ምን ልታረጉ እያሰባችሁ ነው? እዚህ መታችሁ ደግሞ እኛን ምንም የማድረግ ሀሳብ አቅም የላችሁም። እሺ ቤት ውስጥ ቀረ የምትለውን ነገር ሁሉ መውሰድ ትችላለህ። በቃ ግን እኛም ብቻ ባክህ ህይወታችንን አትርፍልን አለች። እንዴት አንተ ሞታል ተብል የለ እንዴ አለች ጽናት። አቶ በላይን አልሞትኩም አለሁ ጀግና እኮ ዝም ብሎ አይሞትም አላት። እና ሆነ እንዴት አሁንም ቤተሰባችንን ልበጠብጥ ነው አይደል? ተመልሰ የመጣው ልበጠብጥን ነው። አቶ በላይን ስታይ ኒና ፌንት ነቅላ ወድቃለች። እሱን ከመመለሴ በፊት ግን እኮ ራሷን ስታይ ወደቀችውን ኒናን አታያትም ወይ? እኔን ትተሽኝ ተረጋግታችሁ ሁለታችሁም ስሙኝ። እኔ እዚህ ድረስ የመጣሁት ችግር ልፈጥር አይደለም አለ። እና ችግር ካልፈጠርክ እዚህ ድረስ ምን ልሰራ መጣህ አለች ጽ እውነቱን ለማውጣት ብቻ ነው እኔ እዚህ የመጣሁት። ምንድን እውነት አለ? የምን እውነት ነው የምታወጣው? አሁንም አንተ ኪራ እንደገደለህ ነው ወይ የምታስበው አለች ኒና። አቶ በራ ንጹህ ሰው እንደሆነ አቃቃ የገባውን ንብረት ስላስመለሰ እሱ ቅርብ አይለኝም፣ ግን እሱ እኔን አልገደለም። ይሄንን እያወቅ ኪራዬ ቤትን ጥሎ ሲሰደድ ሲሰቃይ ለምን ዝማ ግርሽና ለባልሽ መቆምሽ ምናል ለባልሽ ጀግናና ለባልሽ እንደምትቆሚ ላይ እኔ ኪራዬ ምንም እንዳላረገ አውቃለሁ። 100% አልጠራጠርም። ምንም አላደረገም። ንጹህም አዎ እኔም አምነዋለሁ። ከጽጎን ለእኔ ሊገለኝ መጥቶ ነበር አላት። ራስ ነገር መቀጣት አይገባውም ትላላችሁ ይላል አቶ በላይ። ነገር ቢያደርግ ያደረገው ነገር የሚያደርገው ፈልጎት አይደለም። አንተ የሄድክበት ርቀት አስገድዶት ብቻ። እኛውም አሁን መከራከሩ ምንም ጥቅም የለው። እስቲ ሻይ አፍሉልኝ አለ አቶ በላይ። ሻይ አፍሉልኝ አለ ኒናየም። ሻይ ገባኝም እዚህ ልቆይ ነው ወይ ሻይ አሁን ተዝ በክብር ሂድ። እኔ እዚህ ምንም ችግር አልፈልግም። ሻውን አፍልልኝና የምፈልጋቸውን ነገር ይዤ እሄዳለሁ። ግን እባክሽ ሻውን አፍልልኝ። እኛ ምንም የምንፈልግ የለም። አሁን ከዚህ ውጣልኝ ትለዋለች ጽናት። እኔ ክሮቤልን በአባቱ ስራ መቅጣት ብፈልግ ኖሮ እዚህ አልመጣም ነበረ። ጽናት ሞኝ አይደለሁም። አሁንም ቢሆን አላምንህም። እንግዲህ ስልኳን አንስታ ወደ ኪራ ብትደውልም ኪራ አልሰራላት። የኪራ ስልክ አይነሳም። ከዛ ወደ ናሆም ጋር ትደውላለች። ናሆም ልነግረው ስትል አቶ በላይ መጥቶ ስልኳን ይቀማታል። ምን እያደረግክ ነው? ስልኬን እየቀማኝ ነው ትለዋለች። አሁን ይኸውልሽ ጽናት ለጩኸት የሚሆን ጊዜ ሳይሆን ለጥንቃቄ የሚሆን ጊዜ ነው ያለኝ ይላታል። አንተ እኛ ልታጠፋን እንጂ ለእኛ ልጠቅመን አልመጣህም ትለዋለች። ኪሮቤል ነፃ እንዲወጣ ነው እያደረኩ ያለሁት። ፖሊሶቹ ሲያውቁ አንተ ተህግ ተደብቀ የሚያደርጉህን ፈጣሪ ወቅልህ ትለዋለች። ይኸውልሽ ፖሊሶቹ የሚያስቡትና የሚያደርጉት የተለያየ ነው። እልቅስ እምልሽን ነገር ብቻ ዝም ብለሽ አድርጊ። ይኸውልሽ ማንም ሰው ስልክ ቢደውልልሽ ስልክ አታንሺ። ክሮቤል እስኪመጣ ድረስ ከማንም ሰው ጋር ንግግር አንተ እኮ ህይወታችንን ያመሳቃቅልክ ሰውነህ። በጭራሽ አንተን ላምነህ አይደለ አልችልም። ደግሞ እኮ ዝብ ቢመጣ እናንተን ቢያይ ምን እንደሚፈጠር ማሰብም ሆነ ማየት አልችልም። ይኸውልሽ ይች ልጅ አንድ ነገር ታርግና እንደመጣሁት በሰላም እመመለስ አይሆንም እያለ ለጽናት ይነግራታል። ማን ልጅቱ ካላችሁ ኒናን ነው። ጺም እንግዲህ አቶ በላይ እኔ አንተን አልፈራም። ተዝ በኋላ አንተን ፈርተን ምንም የምንሆነው ነገር የለም። አንተ እንደውም እኮ ወንጀለኛ ነህ በማለት ትለዋለች። ላይክ ሰብስክራይብ ሸር አድርጉልኝ። ወዳችኋለሁ።